ሰላም ጤና ይስጥልን ክብራትና ክብራን የቤንጃቲው ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን ያያያን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳብና አስተያየታችሁን የኮሜንት ሴክሽን ላይ በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። ታዳጊዎችንም ሁሌ እንደምናደርገው መልካም ልደት እንላቸዋለን። ለሃኒኤል አስናቀና ለዮስቲና አስናቀ፣ ለሐሴት አበራ፣ ለማርኮን ኤልያስና ለጎዶልያስ ጸጋዬ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁላችሁም ደግሞ ይህን ቪዲዮ ላይክ አድርጋችሁ እንድትጀምሩ በትህትና ጠይቃለሁ። ምክንያቱም ሰሞኑን ላይክ የለም 40,000 ሰው ቪዲዮን አይቶት 600 ሰው እንኳን ትላንትና ነው 700 ሰው የገባው ማለት ነው። ስለዚህ እባካችሁ ቪዲዮን ሪኮመንድ እንዲያደርግልን እናንተ ላይክ እንድታደርጉልኝ ጠይቃለሁ ማለት ነው። እኔ እርሴቴን አደርጋለሁ። ስለዚህ አፍታላችሁ ላይክ አድርጉና ቪዲዮቹን እንጀምራለን። ከዛ ያው ህይወት ይቀጥላል። እንትን ይዘና እናርጋቸው የሰርግ አንድ ጭዌ መጥቶት ነው ደስ የሚል ጭዌ። ቦታውን ብቻ ልጥቀስ፣ ባንዱ ምን አልጠቅስም ፐርሰናል እንዳይሆን። ቦታው ባልደራስ ነው እና ባንዱ ምግብ እንዳይበላ ተከልክሎ ስራውን የያዘው የባንዱ ባለቤት ወጣችሁ እዚህ ቡፌ ላይ ተሰልፋችሁ ባይ የመጨረሻ ነው ሱሩን ብሎ ሌላም ሰርግ ስለያዘ እዚህኛው ሙሽራይ ብሎ አስገባና ወደዛኛው ሄደዋል። ሊመጣ በቃ ሄዳ በቃ ኢንስትሩመንት ይገባ ተብሎ ሶንግ ተከፍቶ ሊበሉ እያነሱ ምናምን ሁሉም በቃ የሚገርም ትልቅ ሰርግ ነው። ሳክስፎኒስቱ ከፍተኛ ጥሬ ሊያነሳው ከፍተኛ ጥሬ አንስቶ ልክ እንደዚያ ሰው ቴብላቸው ላይ ቁጭ ብለው ልክ ሲሉ መጣ ብሎ ስቴጅ ላይ ወጡ። በዚህ ዳር ነው የነሱ ቴብል እንዲህ ያዩታል። ምግቡን ከዛ ተጀመረ እየተጫወቱ ቫልስ ምናምን። ከዛ ጉባለሽ ድመት መጣች። እና ባልደራስ ነፍ ድመት አይደል ያለ ጉብ ብላ ቴብሉ ላይ ከዛ የሳክስፎኑ ስቱ ጥሬ ላይ ጥሬ ሁሉ ሀሳብ የሚበጫ ደወጣው ጥራት ወራ ከዛ ጥሬ መጎተት ሲጀምር ሊያባራት እኮ እየተከተላት አሉ። እንኳን ሳክስፎኒስት ሆነ እንጂ እንዴ ድራመሩ ቢሆንስ ኖር ዱላውን ይዞ ነበር የሚያሯሩጣት ወይስ? በነገራችን ላይ በጣም ሰርግ ላይ ባንድና የካሜራማኖች በጣም ነው የሚጎዱት። ያው እኔ ሙያዬም ስለሆነ ይመስለኛል ስለማውቀው አንዳንድ ሰዎች አሉ ቅድሚያ እነሱ ተብሎ ምናምን ለብቻ ሆነ ምግብ ተዘጋጅቶ በልተው እንዲሰሩ ማለት ነው። ያው ሁሉ ሰው ሲበላ አይበላም ካሜራማን በጣም ነው የሚሰቃዩ። አልቅሽ ጨርሼ ነው የመጣሁት። እሺ ስለዚህ ምንም ሳትሉ ዝም ብላችሁ ስሙ። አሁንም ላለቅስ ነው ብቻ። ጸጉሬን ተሰራው ፕሮግራም አለኝ። ጸጉሬን ተሰራው ጥፍሬን ተሰራለሁ ብዬ ነበር። ሰዓት ስለሌለኝ አልተሰራው። ምን ሀፕን አረገ? ቅንድቤን ጸጉሬን ተሰራ ቅንድቤን ቀንደባለሁ ብዬ ስለነበር ረሳሁት። የሆነ ቤት ሄድኩኝና ዩዥሊ ላይክ ምቀነደበበት ቦታ ነውና ጎበዝ ናት ሴትዮዋ። ከዛ ሄድኩኝ ያለች ከዛ የሆነ ሰውዬ እኔ ቀነድብሻለሁ ምናምን ነገር አለኝ ማለት እሺ ምናምን ብዬላችሁ ሄድኩኝ። ከዛ አይ ኖ ማን ክራይ ከዛ ማለት ነው ሂውዘክ ተኝ ምናምን አለኝ። ከዛ ተኝታችሁ ነው የምትቀነደቡ ሴቶች ታውቃላችሁ። ከዛ ምን ብየዋለሁ? ይሄንን እንዳትነካብኝ። እኔ ላይክ የምታውቁኝ ሰዎች እንዳለ ታውቁታላችሁ ቅንድቤ። ከዛ ይሄንን እንዳትነካብኝ፣ የምትነካው ይሄንንና ይሄንን ነው። ሉክ ምን እንዳረገኝ ነው። አይ ዲሳይድድ ናት ቱ ጎ። አንድ መልእክት ቅንድቤን እዚህ ላረግ ሰውዬ ማለት ውሻ ሻጭ ቀን ብልሽት ይበል ተስጠላ ረጅም የኔ እናት ሲጀመሩ ውሻ ሻጦች በአሁን ሰዓት ያላቸው በርበር እንዳይመስል አንድ ውሻ ስንት እንደገባ አልገባሽም። እሺ ይሁን እሱ ወንድ ልጅም ጸጉር ቤት ደንበኛውን ሲቀይር በጣም ነው የሚናደደው። አዲስ ሰው ጋር ሄዶ ከለመደው ቁርጥ ውጪ ሲቆረጥ ይበሳጫል። እንግዲህ ሴቶች ደግሞ ቅንድብ ነው ማለት ነው። የምር ዝምባ እየተናነቃት ነው ያዘነችው። እኔ ደግሞ ተኛልኝ ስትል ሌላ ነገር ሊፈጠር መስሎኝ ነው። የቤት እንስሳዎችን ዘርዝር። የቤት እንስሳ
አትበል፣ ወደ ላይ አታንጋጥብኝ። እሺ ወደ ላይ አውቀህ ነው እያሰብክም አይደለም። እሺ እኔን አትሸውደኝም። እሺ ዝም ብለህ በቃ በውስጥ አስብና መልስ፣ ንገረኝ። የቤት አንበሳ። የቤት አንበሳ። እሺ ሌላስ? የቤት ነብር። የቤት ነብር። ውይ በጣም አንበሳ ቤት ውስጥ አይተህ ታውቃለህ? አንበሳ ግቢ። አንበሳ ግቢ አይደል? አንበሳ ግቢ ቤት ውስጥ ነው ያሉት አንበሳዎች። የቤት እንስሳ ማለት ቤት ውስጥ ከሰው ጋር የሚኖሩ ናቸው። አንበሳ ከሰው ጋር አይኖርም። እሺ ነብርም ይኸውልህ ሲርበው ቂጥህን ነው ቆርጦ የሚበላል። እሺ አንበሳ ነብርም እሺ የቤት እንስሳ አይደሉም። እሺ የዱር እንስሳ የሚባሉ ደግሞ ጫካ ውስጥ የሚኖሩ ከሰው ጋር መላመድ ማይችሉ ናቸው። እሺ የዱር እንስሳ እስቲ ጥቀስልኝ። የዱር እንስሳ አዎ ጭራቅ። ጭራቅ ይላል። አይደለም እኮ እኔ እኮ ነኝ ጥፋት። አንተ ምን አደረግ? አንተ እኮ ምንም አላደረግ። እኔ ነኝ እንጂ እኔ ነኝ። አንተማ ፈጣሪ አንተና ይቅር በለኝ። እኔ እኮ ነኝ ጥፋተኛ። እኔ ነኝ። አዎ እንደ እብድ ብቻዬን ታስወራኛለህ አይደል? በቃ ሂድ። እኔ ቀድሜ ያበድኩ አንተ እስኪገባ ሂድ በቃ። ጃራ በተለይ ይሄ የእኛን የልጅነት ዘመን በደንብ ወላጆች በሉ የልጅነት ዘመናችንን ቁጭ ነው የሚያደርገው። በጣም ጎበዝ ነው። በጣም ነው የማደንቀው። ቆይ ሁሌ እኔና አንቺ መጨቃጨቅ አለብን እንዴ? ቆይ ምን አድርጌ ነው? እሺ እኔ አላምንክም። ምን አድርግ? መቼም ቢሆን አላምንክም። አንሳውና ላውዳው። ማነው ቁጥር የተሳሳተ ቁጥር አላውቀውም እኮ የተሳሳተ ከሆነ አንሳውና ላውዳው። በዚህ ሰዓት አንሳው። ይኸው ሚስቴ አጠገቤ ናት። የተሳሳተ ስልክ ነው አይደል? ወይ የተሳሳተ ስልክ እኮ ደውዬ ነው። ይቅርታ ናሂዬ፣ ይቅርታ። አይ መስኪና አመንሽ። እኛ የተሸወርነው በፕሮናንሴሽን ነው። አዎ እኛ አክሰንት ወፍ፣ ፕሮናንሴሽን ወፍ። አሁን ትናንትና የሆነ ሰውዬ ሱፐርማርኬት ውስጥ አገኘና ወይስ ደ በአ አለኝ። ወይስ ደ በአ ይላል። በአ እላለሁ። ምንድን ነው? በተር ነው። እኛ ያው ቲኢአር በተር ነው እንደ ድርድር ነው የሚለው። እነሱስ ዋጥ ይዳረግና በአ ነው የሚለው። ከዛ የሆነ ደግሞ ካፌ የገባሁኝና ዱ ዩ ዋንት ዋር አለች። ዋር ኖ ዋር አይ ካም ፍሮም ኢትዮጵያ ዊ ሄት ዋር ሰልችቶናል አልኩ። ኖ ዋር አለች። በቃ ምንድን ነው? ዋተር ነው። ቲኢአር ብን ነው። ይዋጣል ወዳጆቼ፣ ይዋጣል። መልመድ አለብን። እኔ አሁን መዋጥ ጀምሬያለሁ። ዋጥ ነው የማደርገው። ዝግነ ወይስ ወደውን ዋት አያው አልሰማሁም። ብዙ የተዋጡ ነገሮች አሉ። ሃው ዩ ዱን ሊሆን ይችላል። ሳይን አሁን በጣም ስለምን ደግሞ ዋጥ ነው የማደርገው። ሰልክተው ያንን የንጉስ ንግስ የምን ንግስና ነው? የምን ንግስ? ስምንት ሰው ጋይስ፣ let's go guys, let's go. ቶሎ አንዳንዳ ብሮ everybody teamwork መበጥበጥ ፈልገና ለምን አቋረጥከው? ሰጥቷል ጆን ዳንኤል እግዚአብሔር ቀዘቶ ነበር እናቴ ተሙ ልጁ እግዚአብሔር ስማ፣ አረ ማርያምን አልሰጠም። በእናትህ በኢየሱስ ልጁ ቅዠት ሆኖብሃል። በል ኢትዮጵያን ያለው በደህና ጊዜ ግን ተጠመቅ በቃ በኢየሱስ ስም። አንተ በቃ ሸፈነዋል። ኧረ ተው ወንድም በእናትህ። አረ ማንም አልሰጠኝም በእናትህ። አንገት ላይ ክር አለ። እናቴ ተሙት አልሰጠኝ። አንገት ላይ ክር አለ አይደል? ክርስቲያን አትዋሽ። እኔ ጋር ይመጣልኛል። ለአንተ እኔ አላየሁትም። እናቴ ተሙት እኔ አላየሁትም። ሰጥቶ አንድ አበባ ሰጥቷል። ሶዬ በቃ አንድ አበባ አይደለም የሰጠው፣ ስኮሩን ሸፈነው። ያንን ስኮር ከዛ መጨረሻ ላይ እንዲመጣ ማለት ነው። እግዚአብሔር ገብቷል። ይሄ ጨዋታን በቃ ስኮሩ እየተያየ ጆ በእናትህ ጆ፣ ኧረ እንጫወት በቃ ጆ። እኔ እራሱ ልጅ ለመግረም ማለት ነው በቃ በጣም ሞራል ውስጥ ተረጋለሁ። እኔ ሰው አለኝ ልጫወት ነው በለው በቃ አለ። ኧረ ከንቲባው በቃን። ኧረ ምንድነው ነገሩ? ጆን ዳንኤል ለዛኛው ጊፍት እየሰጠ እኔ እንዲሸነፍ ያደርጋል
እኔን ጠምዶኛል ነው እንግዲህ በጣም ጓደኛሞች እንደነበሩ እናውቃለን አሁን ጸብ እየተነሳ ነው ማለት ነው እየተከራከሩ ነው እስቲ እንቀጥል በጣም ነው የማመሰግነው እየመጣ ጌሜን የሚበጠብጠው አውቆ ነውሽ ጋይስ ልንገራችሁ አውቆ ነውሽ እየመጣ ጌሜን የሚበጠብጠው የበታችነት ስሜት ስላለበት ቅናት ስላለበት ነው እሺ ጌሙን የሚበጠብጠው ኦን ፐርፐዝ ነው አውቀዋለሁ እኔ ደግሞ ለዛም ነው የምሸሻቸው እያንዳንዱ ለዛም ነው የምርቃቸው ሁሉንም እሺ ጋይስ ለዛም ነው የምሸሻቸው እያንዳንዱ ምድረ ቅናተኛ ቴንክ ዩ ሶ ማች እሺ በጣም ነው የማመሰግነው እግዚአብሔር ያክብርልኝ በጣም ነው የማመሰግነው ሁላችሁንም እሺ ቴንክ ዩ ሶ ማች ህሊናዬ ላምባዲና አንዴ ስም ልጥራ ሁላችሁንም አዋድዬ ያምዬ ሰቦንቱ ሳሮን ኤቢ ባርችዬ እግዚአብሔር ያክብርልኝ እሺ ቴንክ ዩ ሶ ማች በጣም ነው የማመሰግነው ጌታን እኔ ጸዴጌን ተጮቻለሁ ችግር የለም አሁን ቢበጠበጥም ችግር የለም ይሶኪ አልገባም ሂዶ ወደዛ እሱ ባይፈልግ ማለት ነው ባይፈልግ ጊፍቱን ስለፈለገ ነው እንጂ ባይፈልግ ሚኪ ብሎክ ማድረግ ይችላል ብሎክ አድርጎ ጌማችን እንጮታል ቤትም አካውንት አይመጣም ሂጂ እባክሽ አታልቅስ ስላለች እንዴ የዛ አጨብጫቢ አቅሻለሁ አጨብጫቢ ሂጂ ብሎክ ምን ሰሪልኛለሽ አጋፋሪ አባትንኝ አለቃህንኝ ቴንክ ዩ ሶ ማች ኤኒዋን ኤቭሪዋን ቴንክ ዩ ሶ ማች እኔ ለማንም አላጫፍርም ብሮ ወንድ ልጅ ነኝ ሊያውም የፈረንሳይ ልጅ የከተማ ልጅ ወንድ ነኝ አላሽቃብጥም አሽቃባጭ አይደለሁም ደናል ቴንክ ዩ ሶ ማች ኤኒዌይስ ኤቭሪዋን በጣም ነው የማመሰግነው እግዚአብሔር ያክብርልኝ በጣም ነው የምወዳችሁ የማንም ጭብጨባ አይጥለኝም ጭብጨባ አይጥለንም ጋይስ ሁለት ቀን እየተከታተለ ጌሜን ያበላሻል በየሱ ሁለት ቀን እየተከታተለ ጌሜን ያበላሻል ስነ ስርዓት ያዝ ወይስ ተልኳለ እኔ ግራ ገባኝ እኮ ምን እንደፈለገ አይፈታም እንዴ ሳምንት ሙሉ ስለኔ የመጀመሪያ ላይ ቀልድ ነው ምናምን ብዬ አለፍኩኝ ቀን መጀመሪያ ላይ እንደዛ ምናምን ብሎ ላች ብዬው ምናምን ማታ ላይ ብላይ ስንገናኝ በአንበሳ ንጨው ምናምን ብሎ ከዛ ሪከርድ ይላክልኛል እየተቀረጸ ማለት ነው እና አረብ ስነ ስርዓትን ያጆች አሁን ለዚህ ሁሉ ደግሞ ጆን ዳንኤል እኔ ላይ የዘመተብኝ ከአዶናይ ጋር ስለተቀራረብ ከአዶናይ ጋር ዘፈን ስለሰራው ምናምን ነው ቀንቶ ነው ያው እንደምታውቁት ጆን ዳንኤል እና አዶናይን እንደሚቀናኑ አድርገው በተለይ ጆን ዳንኤል በአዶናይ እንደሚቀና አድርገው ብዙ ሰዎች ሲናገሩ ይሰማል ግን በግሉ ምንም ሲያደርግ ነው አይቻል አቅም እሱን ያው ምክንያቱም ደግሞ እንግዲህ የጃኒ ጉዳይ በመሃላቸው ስለነበረ ነው ከዚህ በፊት ለምን ሰው አንተን ወደደ ለምን አንተን ሰው ፈለገ ለምን ከነ አዶናይ ጋር ሆንክ ለምን ከነ ጃኒ ጋር ሆንክ ሉክ አራተኛ ቀን ዛሬ አራተኛ ቀን ኢማጂን እሺ ልንገራችሁ አራተኛ ቀን እሺ ጋይስ ምን እንደፈለገ አላቅም አራተኛ ቀኑ ነው ዛሬ ጋይስ ከምን ታጣጣ ደብል በእናታችሁ ጋይስ ደብሉ ላይ ጋይስ ከምን ደብል ነው ጋይስ ደብል አንበሶች ደብል ነው ጋይስ ደብሉ ላይ ጋይስ ደብል ጋይስ ደብሉ ላይ እሺ እሺ አመለጠን እሺ በእናታችሁ እኔ ነቅዬ እንደወጣ ነው የሚፈልገው ጋይስ ልንገራችሁ ይኸውላችሁ ጌሙን እንዳልጮት እንዳልሰራ ይኸውላችሁ በጣም እያደረገኛል ልንገራችሁ ጌም እንዳልሰራ ጊፍት ሰው እንዳይሰጠኝ ሰው እኔ ጋር እንዳይቀመጥ ግን እኮ ጆዋን ይሄንን ወጥቷል ትላለህ ይሄው እያየህ አይደል እንዴ ወጥቷል ምትል ገብታችኋል ጆሲ ኢን ዘ ሃውስ ይሄ ሁላ የሚያደርገው አውቀው ነው ኦን ፐርፐዝ ነው ጋይስ ሉክ ኦን ፐርፐዝ ነው ይሄንን የሚያደርገው ከማንም ጋር ልግባ እሷን አቋት አይደለም ወዷት አይደለም የሚሰጣት አሬ ወደኛል አንተ ጓደኛዬ ነው ከጓደኛዬ ጋር ተው ለምን በለጥከኝ ኢማጂን ጋይስ ኧረ አንተ እንደ ወንድ ልጅ ምን እንጂ የሱ ቅናት ማለት ነው ያው እሱማ አንዴ ስለጀመረው እየተከተለ እየሄደ እንግዲህ ከሱ ጋር ለሚጫወቱት ጊፍት እየሰጠ እንዲቀጣ ያደርገዋል ማለት ነው ሲያዩ ደነገጡ ነፂን ትመስላለህ ብለው እዚህ ከመጣ በኋላ ምክንያቱም አሁን ሰቨን የሚባል ሆቴል ውስጥ ነው ያረፍከው ቂቅ ብለህ ነው የማይህ አዲስ አበባ ከመጣ በኋላ ሰዎች ልክ እንደ ቲክቶክ አወቁህ እንዴ በጣም ብዙዎቹ አውቀውኛል ኧረ ተው ምን አሉ ነፂ በርታ እንመርጣለን እያሉ ነው በነገራችን ላይ ሳይወዳደር ምርጫውን እየመራ ነው አንዱ ዓለም እንግዲህ ከነቀምት መጥቷል የብዙዎቻችሁ ጥያቄ ነው ኧረ ሰይፉ በጣም ነው የሚመስለው በጣም ስናየው ደነገጥን ነፂ ነው ያስታወሰን አላችሁ
ይሄው የሰይፉ በኢቢኤስ እንግዳ ነው። በኋላ ላይ እዚች ወንበር ላይ ቁጭ ብሎ ደግሞ ትንሽ ነገር እናወራዋለን። ያውራ ወይስ ይቀር? ያውራ። በነፂ ድምፅ ተሰናብተህ ሂድ እስኪ። አንዱ ዓለም ነኝ ከኢቢኤስ ከሰይፉ ሾው ትመጣላችሁ። ዝነኛና ተጠያቂ ትሆናላችሁ። ለካ ሰይፉ ጋር የምትጠየቁት መጀመሪያ ዝነኛ ስትሆኑ ነው። እሺ ትመጣላችሁ፣ ትጠየቃላችሁ። እዚህ ሰይፉ ጋር ሰይፉ በኢቢኤስ በጣም የምንወደው ወንድማችን እንወዳለን። እውነት ነው። በጣም የሚመስል ነገር አለው። በተለይ እሱን አስመስሎ ሲሞክር የሆነ ነገር የነጻነት ነገር ይመጣል። ከመልክም አኳያ ድምፁና እሱንም አጥንቶታል ነገር ይሆን። ግን እንደኔ ልክ ነው ወይ አንድ ሰው በህይወት የለም ከዛ ያንን የሚመራው ፕሮግራም እሱን የሚመስል ሰው አምጥቶ ማሰራት ልክ ነው ወይ? እኔ ልክ አይመስለኝም። ይቅርታ አድርጉልኝና ሁልጊዜ ሀዘን ሰው እንዲሰማው ነው ወይስ ሁልጊዜ ነፂ እንዲታወስ ነው? ትንሽ ቤተሰብም የሚባል ነገር አለ ምናምን አለ አይደል? እኔ ብዙ ደስ አይለኝም። የልጁን የስራ እድል የመዝጋትም የመክፈትም አቅም ኖሮኝ ሳይሆን ግን እንደዛ ባይሆን መርጣለሁ። እናንተ ምን ትመርጣላችሁ? እናቴ ስማ ምን አቀሳሳሪዋ ሴትዮ ቦተች ሲባለሽ ሳሪ ብትሆንም ለልጆቿ ብትኖር አሪፍ ነበር። የኔና ምን አትማም ነው ምን የዝኑ አረፈች የዝኑ ቅሳር እንዴ? የዝኑ ቅሳር ማለት እኮ አሜሪካ ነች። ፊልም ሰበላት ገና ጊዜ አላት። አትሞትም እንዴ? አትመኑ እንደዚህ ነገር ፎልስ ኒውስ ሲባል ነገር አለ እኮ በዘመነ መንቃት አትነቁም እንዴ? ምን ሆናችሁ? ኧረ ሰው እንደ ሰማን ምን አርፋለች እያልን እኮ ነው። ኧረ ሰው እያለቀሳት ሙቶ ቃሻኑና ብሮ ኧረ ሰው እንዲህ ስታወሩ አይቷችሁ ያልሰማ ሰው እንዳይወቅሳችሁ። አንድ ነገር ልንገር፣ ወትሮም አባባሉ ፈጣሪ የሚወደውን ሰው ነው በጊዜ የሚወስደው። የዝኑን አይወስዳትም። ሌላ ልጨምርልህ፣ ባለቅሱ እንኳን የምር አድርገው አርፋ ቢሆን ኖሮ የዝኑ ማለቅሰው ይዛው ለተቀበረችው ላታስተካክለው ላጠፋችሁ ስሜ ነው። ተቀልዳለህ። ገና በ10 ዓመቴ አይስክሪም ስለስ አይታኛ እንዴ አጎቴ ገዝቶልኝ ሰፈር ሄዳ ከአባቱ ኪስ ወስዶ ነው ብላ ለአባቴ ሙሉ ለሰፈር ሰው ካቀሳሰረች በኋላ እስቲ ለኔና አባቴ ኪሱ አጠገብ አያምነኝም። ገና ሲያይ ቤት ስገባ እንዲህ ላይ አይጥና ድመት አደረገችን ከገዛ አባቴ ጋር። እቺ ከፋፋይ ገዢ መደብ ካድሪ ለሷ ነው ማለቅሰው ለዝኑ። ሲቀጥል ደግሞ አልሞተችም። አትመኑ። ስምን አጥፍታ ሊሆን ይችላል። አሁን ግን ላትመለስ ሄዳለች። 5 ደቂቃ ውስጥ አስማ ተሰያችሁ። 5 ደቂቃ የዝኑ ቅሳር ዘጉ እኮ ነው የሚባለው። ወሬነት ነው። እኔ ምለው ሳልነግሩት እትዬ በርጣሉ ሴት ልጇ ዲቃሏን ሳብ አስቻሉት። የኔ መሰለው ወሬ እሱ ብቻ አይደለም እኮ የሚገርመው ከብዙ ወንድ ጋር ግንኙነት ስለነበራት የትኛው ይሁን የትኛው አባትየው አይታወቅም። እስቲ አላልኩም አላነሳች የትኛው ፈጣሪ ልጅ ጉድ ሰማች። ምን ዘርበልኝ ወዲ ራይ ሲያወራይ ተመቻቸ ከማን ጋር የሆነ ልጅ እሺ ታክሲ ላይ የታግኝቶሽ ስመጣም ወደዚህ ስመጣ ልጁን አገኘ። ሹፌር ነው። በቃ ስናወራ ቆንጆ ነው መልኩ። በቃ ቆንጆዬ ስልክ የሰጠሁልሽ ስልክ ሰጣው፣ ተተዋወቀን፣ አወራን ምናምን። ያው ልብ ከጀለኝ አለኝ። ቆንጆዬ ነሽ ምናምን ሲል ልብሽ ከነጀለኝ ሲለኝ አልኩ። እኔ ዞር ብዬ እኔ እኮ ነው አልኩና እንደገና መለስ አልኩ። ከዛ አልኩልሽና መጣብኝ አሁን አልፈልግም። አታውሪኝ ለምናንተኝ እንዴት ነው ማለት ነው? እንዲህ ሲያሊ በይ አሁን ደረቀ። አሁን ከዛ አልፈልግም። አታውሪኝ። አሁን ስንመጣ እዚህ ጋር ነው መጣ። ስልክ ደወለልኝ። ልቤን ጠብቶታል። ልቤን ነው ጠባ። እሱ ልቤን ታገኝሽ ልቡ ስንመጣና በወሬ ልቤን ጠብ ሲያረግ ይታወቀኛል። ልቤን ሲጠብ ይታወቀኛል። አወጣው ልብሽን ጠባኝ። እንዴት አበቀጋ ሲያወራኝ ሲያወራ ድክም ማለት ልብ ሲደግመኝ ነው ይታወቀኛል። ድክም ሲለኝ መጣ እንጃ ይሄው ጀመረኝ አረ ነገ ጠበቅ ጀመረኝ አንቺ ሁለትሽ ነው ውሸትሽ ነው? አንቺ መለሰኝ
መለሰው ተበላቀብ አይ ልቤ መልሶታል ተበላቀብ ልቤ መልሶ መግባት አይደለም ወድጄዋለሁ ማ ልጅ ወድጄዋለሁ ያ በፊት ያስሹ ያ ፊቴ ግጥም እያለብኝ ፊቴ ግጥም ፊቴኛውስ እሱ ተቆፈቀ አሁን ልቤ ፊት አሁን አንቺ ሳይሽ እሱን ነው የማየው አንቺ አለ እሱን እያየሁ ባንቺ አይኔ እንደታወጪ አይ ቀብቷታል በቃ ይሁን ነገር እሱን እያየሁ አይኔ እንደታወጪ አሁን ከዛሽ ያልኩት አሁን እዚህ ጋር ስመጣ የሁለት ልጆች አባት ነኝ በል ኮስተር ቢ በል ለሷ ያልኩ ለኔ አትሆን ጎበዝ አይሆንም ጎበዝ በጭራሽ ስለው ግሪያት በትዳር እያልኩሽ እኮ መጣ አረ ለቁጥሪች አላምሽ ቁጭ ብቃተል ፈልግ ቁጭ አወዛሽ ሆነሽ ልቤን አልሰማም ልቤን እንደጠባህ መልሳልኩ አሁን በየመጥሪያው መለሰው ተመልሰዋል ገባ አሁን ሁለት ልጆች ለሱ ያለው ከኔ አጥቶን ሁለተኛ እንዳትደውል አልኩና የልቤ መጠባት ትዝ ሲለኝ ይሁን ይላልኩና ላማክሽ ብየመጣ ይሁን አይሁን ሁለት ልጆች አባት ባለ ትዳር ይሄው አይሆንም ይያለኝ ቀብቶሽ ሄደ እንዴ አይሆንም ይያለኝ ቀብቶሽ ሄደ ይጉዴ ፈጠለው ነይስ ቀብቶሽ ሄደ እንዴ እንዴ ነካካ ልክ አንቺ እንደምትነካኪ ነካካኝ የኔ ጌታ ነካካኝ እንዴ ሰጠሽው አንቺ እንዴ ሰጠሽው ምን ሰጠው እንዴ ስለካይ ዝምትይዋለሽ እዚህ ጋር ለሚነካኝ እዚህ ጋር ስለካይ በቃ ፍስስን ያልኩት አሁን በቃ ሻው ቴታ በቃሽው አልኩት ሲላክ እንዴት ትሽትይዋለሽ በቃ ይሁን ነካካኝ መሰለኝ ያርሌና ፈቀሽ እሺ ለዋል በዘመቸኝ ነገር ዝግኝ ወራፍሽ ቆይ መጨረሻው እንዴት ጦሽ ወይ እንዴት ማማሩ ወይ አቤት የኔ አረ ማማ ያጥሽ ባዝበበት ታታው ይሄ ነገር ብቻ እንዲህ ሲነካኝ ስፈስኩ ታወቀኛል እኔ እንዲህ ሲነካኝ ፍስሳሉ ሻታ ጆሮ ግንዷን አበረሩላት እቺ ሱስ ይዛቸዋለች በተለይችኛው ተጠፈጠፈዋለች አይገልጹም ከለገረሻ ይሄን ፖስተዋል ማረፈን የሆነ ሰው ለጠይቄ ጂ ሆስፒታል አንድ ፔሸንት ነውና የመርሳት በሽታ አለበት ማረና ለዶክተሩ እየነገረው ነው ምንን እንደሚያመው በቃ የመርሳት ችግር አለብኝ አሁን የተናገርኩትን አሁን እየረሳው ነው ምናምን ነገር ተቸግሬያለሁና አሳሰበኝ ምናምን ይለዋል ኦኬ አለ ጻፈለት ምናምን መቼ ጀመራል ምኑ አለ አይደለም አንተ ምን ያሰብክ ነው አትይ ሚስት ዛሬ ልደቷ ነው ብዬ አበባ ልሽጥለት እያልኩኝ እንደዛ ነው አቁማ አላማረር እህት እንዴት ነሽ ሰላም ነው አለ ሰው ፈልጌ ነበረ አበቃልን ታውቂዋለሽ እንዴ ሰፈር አበቃል ነው ታጠራለሽ አበቃላው እዚህ ሰፈር ነው ቤቱን ነው ማለት ነው ምናምን ነገር ሙዚቀኛ እንደዚህ አውቀሽዋል ማለት ነው ራሱ ፈልገ ነው ለሆነ ስራ ኮንሰርት ነበርና እዛ ስራ ላይ እንዲሳተፍልን ፈልገን ሰፈሩ እዚህ እንደው ቤቱን ግን አላቆም እንድታብን አጣቁኝ በእናትሽ ይዘፍ ሊያልፍለት በእናትሽ አላቆም ቤቱ አላቆም አይኛ አሁን እያንዳንዱን ነገር እየነገርሽኝ አይኑ ምናምን ዘፋኝ ነው ምናምን እያልሽኝ ነበር መስሎኝ ነው አላቆም ሊያልፍለት ሰላም ነው እሺ ሰላም እዚህ ሰፈርሽ አዎ ምንድነው ዛሬ ቀን እዚህ አበቃል የሚባል ታውቂያለሽ አበቃል አዎ አውቃለሁ አጠር ያለ ደንደን ያለ ልጅ አውቄዋለሁ ምን ነው በሰላም የሆነ ከበድ ባለ ወንጀል ተጠርጥሮ ነው ቤቱ ታውቂያለሽ ወንጀለኛ ሲጀመር ፊቱ ራሱ ያስታውቃል ይሄ ወንጀል አውቃለሁ እዚህ ሰፈር ነው እዚህ ሰፈር ነው እንዲህ እኮ ነው ብዙ ጊዜ ሁሉም ሰው እንደዚህ ነው ማለት አይቻልም አበሻ ምቀኛ ነው የሚባል ማባባል አለ ሁሉም ማለት አይቻልም ግን በቃ አለ እንዲህ አይነት ምቀኝነቶች በጣም አሉ ደጋምሽ አባት ይሄ ነፍስ ነው እሺ ሜዲካል ነገር ላይ ተረጋጊ ብሎ ነገር የለም ደፋር አምጣ ብሬ ነው ፖሊስ ታልጠራ አምጣ ምንድነው ቀኑ ያለፈበት መድኃኒት ሲሸጡ እጅ ከፍንጅ ተያዙ ነው ሸጠውላት እኮ ነው በጣም እኮ የሚገርም ነው በሰው ነፍስ ይቀልዳሉ ናስያባ ምን ይፈትል መድኃኒት ኤክስፓየር ያደረገ መድኃኒት ሸጥልኛል ደደብነ ያማሃል ተረጋጋ ለምን ተረጋጋው እናቴ ነፍስ እኮ ነው የሚጠፋው ኤክስፓየር ያደረገ መድኃኒት ሸጣለህ ለታመመ ሰው በሽተኛ ብሬመልስ ብሬን ታሆኑ ነው እኔ እዚህ ደንበኛ አይደለም ቀዩ ልጅ አለ እናሬ ተረጋጋ አይተኸው ነው የሸጥከው ምንድነው ባላወቀ የምትሆነው ምንድነው ባላወቀ ቆመህ የምታየው ምን አላለፈም
አላለፈም ወይ አልረጋጋም ብሬ ላምጣው ይኸውልህ ወሬ አይደለም የፈለኩት እሺ ካንተ ጋር አንድ ሁለት ልመላለስ አይደለም የመጣሁት ብሬ ልወስድ ነው 350 ብር ይሆን አልስክ 50 ብር 350 ብር 215 ብር ይሄው መልስክ 100 ምናምን ብሩን አምጥቻለሁ ደደቦች ናችሁ ሁለተኛ መጣ ሌቦች አፖስቷለሁ ደግሞ ይገርማል መቼ ነው መድኃኒቱ የወደቀው በ2023 ተመልከቱ 2 አመት ምናምን አልፎታል እንደገና አንዳንድ መድኃኒት ኤክስፓየር ሲያደርግ ያንን በሽታ ለማዳን ወይንም ያንን የተፈለገበትን ነገር አይሰራም ነው ምንም ነው አንዳንድ መድኃኒት ደግሞ ወደ ፖይዝንነት ይቀየራል እሱ ሰው ሊጎዳ ሊገድል ይችላል እና አንቺ መቴ ቀጥታ ዛይደሽ ብርሽን ለማስመለስ ሳይሆን ማሰብ የነበረብሽ ይዘሽ መድኃኒቱን ሪሲቱን ይዘሽ መድኃኒትና ቁጥጥር የሚባል አካል አለ ወይዛ መሄድ ወይ ህግ አካል ጋር ይዘሽ ሄደሽ ከህግ አካል ጋር ነበር መምጣት እዚህ አሁን ኦሬዲ እጅሽ ላይ ያለውን ማስረጃ ሰጠሻቸው ስለዚህ በጣም አስቸጋሪ ነው በጣም ነውር ነው ከዚህም የባሰ ነገር ይደረጋል ፋርማሲ ውስጥ ትልቁ ደግሞ አደገኛው ነገር አንቺስ ማንበብ ስለምትቺ አየሹ ምናምን ማንበብ ምናምን የማይችሉ ትልልቅ ሰዎች አሉ እነሱ ሰዎች በቃ ተቀበሉ ይወስዳሉ መድኃኒቱን ይሞታሉ ማንም አያውቅም ማንም ደግሞ እኛ ጋር ልምድ የለም ማስመርመር ህይወቱ ካለፈ በኋላ በተለይ ታሞ የተኛ ሰው ስለዚህ በቃ በሽታው እንትን አረገው ተብሎ ነው የሚተወው እንዲ ማንኪያ ሹኪያ ሻላሊ ቡቲካ የሚባለው አሳሳብ አሁንም ድረስ አለ አንዳንድ ሰው ደግሞ ታሪክ አይረሳም ከየት ነው እቺን የኤልፓ መሰላል የምትመስል ሴትዮ ያመጣብን አንተስ እኛን ከምታሳቅቅ አይታይ ከስር ወንበር አድርገህ ብትስማት እስከ መቼ ተንጠራርተህ ትችለዋለህ ወይ ደግሞ አንደኛን እሽኮኮ አድርጋ ትሳምህ በዛው አጥብታ አግስታ ታስተኛለህ እንዲህ ስትታዩ የአብዛኛውን ኢትዮጵያዊ ወጪና ገቢ ነው የምትመስሉት አንድ ቀን ግን እንደው ከዘራ እንዳታረግ ሰጋለሁ አረ ዲያ ሰላም ጤና ይስጥልኝ ለዜክስ ነኝ ቢኒንደ ጋዜጠኛ ካፕል ስለሰርጋቸው ሲነጋገሩ እሺ አቤት ብሏችን በእጃችን መግባቱ ጥናቶች እንግዲህ የሚያሳዩበት ሁኔታ ነው ያለው በመጀመሪያም የጋብቻ ድምዳሜ ላይ እንደርሳለን ብዬ አስቤያለሁ ይበል የሚያሰኝ ውሳኔ ላይ ደርሰናል አበይት የሆኑ ተግዳሮቶቻችንን እናስወግደን በሰርጋችን አንኳር ጉዳይ ላይ ስለተወያየን ልባዊ ደስታዬን እገልጻለሁ እንግዲህ ለሰርጋችን ጉልህ ሚና ስለተጫወትሽ አመሰግናለሁ የዜግነት ግዴታዬ ነው ቢሆንም ግን የብዙ ባለድርሻ አካላት አስተዋጽኦ ያደረጉበት ሁኔታ ላይ እንገኛለን ይህ በእንዲህ እንዳለ የሰርጋችን አፈጻጸም 99% መድረሳቸውን ቁጥሮች ያሳያሉ ላቅ ያለ ምስጋና ለአንተ እያቀረብኩ የቬሎን ዋጋ ማሻቀብ ተከትሎ ውይይት መድረክ ከፍተን በድርድር የምንወስንበት ሁኔታ ነው ያለው ስለነበረን ቆይታ አመሰግናለሁ በሰርጋችን ቀን እስከምንገናኝ ነዜክስ ነኝ ሰናይ ምሽት ድሮ ታክሲ ላይ የሆነ ጥቅስ ነበር የቤትሽን አመል እዛው የሚል ጥቅስ ነበርና ለምን ታክሲ ላይ ይዘው መተው እዛ ጭቅጭቅ እንዳይፈጥሩ ነው አመላችሁን ትታችሁ ውጡ ነውና ይሄንንም እዛው ስቱዲዮአችሁ ትታችሁ መውጣት ነው በቃ የሚገርማል የጋዜጠኛ ቋንቋ አይደል ጋይስ ባለስልጣኖቹ መነቃቆር ጀምረዋል አቶ ሬድዋን ሁሴንና አቶ ጌታቸው ረዳ ማለት ነው በፌስቡክ ኦፊሻል ገጻቸው ላይ መነቃቆር ጀምረዋል አብዛኛው ሰው እየገባ ማለት ነው በኮሜንት እየተዝናና ይገኛል እንደሚታወቀው እንግዲህ በትላንትናው ዕለት አቶ ሬድዋን ሁሴን ማለት ነው ስለ ጭንቅላታቸው መፈንከት ምክንያትና እንዲሁም ደግሞ መንስኤ እንዲሁም ደግሞ ቤልጂየም ሄደው እንዳታከሙና እዚሁ ኢትዮጵያ ውስጥ አሜን ሆስፒታል እንደታከሙ እንግዲህ ገልጸው ነበር ነው መረጃውን አድርሻችሁ ነበር ታዲያ ይሄንን ከፖስቱ በኋላ ማለት ነው አቶ ጌታቸው ረዳ ያችን ፖስት በመውሰድም አያይዘው ነቆራ ነገር ቁጭ አድርገውላቸዋል ታዲያ አቶ ጌታቸው ረዳም እኔ እኮ እዛ መተኛቱን ሰምቼ ቤልጂየም ብራስልስ ሆስፒታል ውስጥም ሳፈላልጎ ነበር ሲል እንግዲህ ፖስቷል አቶ ሬድዋን ሁሴንም ይሄን አይተው ዝም አላሉ ምላሽም ሰጥተዋል አልጠፋ ሆስፒታል ሁለታችንም ቤልጂየም መላካችን ብቻ ሳይሆን ፕላስተሪ እንዳነሳው አዲስ አበባና ከ100 ኪሎ ሜትር በሚርቀው ከተማ የጋራ እንግዳ አስተናግደን መሸኘታችን የሚመሰክር መጥፋቱ ግን አስገርሞኛል ሲል እንግዲህ አቶ ሬድዋን ሁሴንም ምላሽ ሰጥተዋል አብዛኛው ሰው ደግሞ በዚህ ጭውውት ውስጥ የሄደው ነቆራ ውስጥ ጋሽ ብሬ ወይም ደግሞ የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ቢቀላቀሉበት ደግሞ እንዴት ያምን ነበር ጨዋታው ያሉ እንግዲህ ብዙ ሰው በኮሜንት እየተዝናና ይገኛል አንተስ ይቺ መነቋቋር እንዴት አያቻት መልካም ቀን አይ መነቋቋር አይደለም እንዳሽሙር ነገር ነው በርግጥ ፕሮፌሰር ብርሃኑ ነጋማ ያልጨረሱት ቢፍ አላቸው ከልደቱ ጋርና ፖድካስቱ ላይ ይሄን ብለዋል እሳቸው
ልደቱ አያሌው በቃ በአመት አልታሰረም። እንደውም ልደቱማ መች ታሰረ? አየነው በቃ ነበር ፊት ለፊት ነበር ወንበሩ። እንደውም ትዝ ይለኛል ልደቱ አልታሰረም። እሱ ብቻ አይደለም የሚገርምህ ነገር ክስ ሲቀርብብን እኛ ላይ ይሄ አክራሪዎች ናቸው ሀገር እንትን ሊያደርጉ ግጭት ሊፈጥሩ ምናምን እዛ ላይ በሙሉ ንግግር አደረጉ ተብሎ ቪዲዮ የቀረበው የሱ ነው። ሶ ይሄ ህብረተሰብ ለማበጣበጥ እንትን አደረገ ተብሎ የሚቀርበው ንግግር የሱ ነው። እሱ ግን አልታሰረም፣ እኛ ታስረን። ለምንድን ነበር እሱ የሆነው? አይ እሱ ለምንድን ነበር ግን እናንተ ላይ እየደረሰ የነበረው ነገር እሱ ላይ እንትን ያለው? መለስን ጠይቀው እሱ አይ ሚን how would I know so this is not about ፍትህ, it's not about right or wrong, it is just about አዋርዷቸዋል። ያው ግን ትዝ እንደሚለኝ በዛን ጊዜ አቶ ልደቱ አያሌው ፓርላማ ንግባ የሚል ሀሳብ ስለነበራቸው ለመግባት ስለወሰኑ ይመስለኛል የተተውት። ግን ብዙዎች እንደሚሉት ያው ተንሸራቶ ነው ያው ወያኔ ሆነው ነው ምናምን ነው የሚሉት። አዲስ አበባ አድረሸከር ዋሄ እንኳን ክብራትና ክብራን በዚህ ፌስቲቫልን የምትኖረው ዶርትመንድ ያላችሁ ዱዝንዶርፍ ምናምን ኤሰን ከተማ እንግዲህ በቅርቡ በሜይ 2 5ኛ ወር 2026 ላይ አሁን አሪፍ የምሽት ፈታ ዘና የምንልበት ዝግጅት አዘጋጅተናል። እንግዲህ እኔም አለው ካዘጋጆቹ መሃል ለሶስት ሆነን ያዘጋጀነው እዛ መታችሁልን ዝግጅቱን ብትካፈሉ ደስ ይለናል። በጣም ምርጥ ዝግጅት ምርጥ ምሽት እንደሚኖረን ተስፋ እናደርጋለን። እንግዲህ አዳዲስም ዘፈኖች ወጥተዋል፣ በዛ እንጫወታለን እንዝናናለን። እንግዲህ ዝግጅቱን ደግሞ የሚያደምቁልን እነ ዲጄ ጌች አለ፣ ዲጄ ቲን ያለ ብዙዎቻችሁ ታውቋቸዋላችሁ፣ ዲጄ ጆንም አለ። በጣም ምርጥ ምሽት ነው የሚኖረን። በሶስት ዲጄ ታጅቦ ምርጥ ዝግጅት ተዘጋጅቷል። አሪፍ ድግስ ነው፣ እንዳትቀሩ አደራ። በርካታ አርቲስቶች ካሙዙ ካሳን ለመክሰስ ቀጥታ የአዲስ አበባ ብልጽግና ጽሕፈት ቤት መሄዳቸው ተሰማ። በህግ በኩልም ክስ መስርተዋል፣ እየታየ ነው የሚገኘው። አሁን ግን አርቲስቶቹ በጠቅላላ ተሰብስበው ሄደው ብልጽግና ጽሕፈት ቤት እንዴት እጩ አደረጋቸው ሲሉ ጥያቄ አቅርበዋል። እንደሚታወቀው በብዙ ሚሊዮን ብር የሚቆጠር ጨረታ ለካሙዙ ካሳ በባህል ሚኒስቴር መስጠቱ የሚታወቅ ነው፣ ካለ ምንም ጨረታ ማለት ነው። በዚህ ተነሳም ብዙ በርካታ አርቲስቶችን ወደ ብሪክስ አባል ሀገራት ይዞ ሄዶ የባህል ዝግጅት ማዘጋጀቱ ይታወቃል። ግን እነዛ አርቲስቶች ምንም አይነት ክፍያ አልተከፈለንም በሚል በአርቲስቱ ላይ ክስ ሲያቀርቡ ቆይቷል። እንደዚሁም ቼክ የጻፈላቸው ወገኖችና ድርጅቶችን እንደዚሁ ገንዘቡን ሊያወጡ ሲሄዱ ስንቅ የለውም በሚል እንደተገለጸላቸው ይታወቃል። ከነዚህ መካከል የኢትዮጵያ አየር መንገድ 9 ሚሊዮን ብር ከካሙዙ ካሳ አልተከፈለውም። እነዚህን አርቲስቶች ወደ ውጭ ሀገር ያጓጓዘበት ገንዘብ አልተከፈለንም ሲሉ ክስ ያቀረቡት እነዚህ አርቲስቶች ወደ ብልጽግና ጽሕፈት ቤት የአዲስ አበባ ብልጽግና ጽሕፈት ቤት ማለት ነው እዛ በመሄድ ተቃውሟቸውን አሰምተዋል። ይህን ተከትሎም የአዲስ አበባ ብልጽግና ከፍተኛ አማሪ የሆኑት አቶ ሞገስ ባልቻ የየካ ክፍለ ከተማ ብልጽግና እንዴት አድርጎም እጩ እንዳደረገው ጥያቄ ማቅረባቸውን ሰምተናል። ይህን ተከትሎ የአዲስ አበባ ብልጽግና ካሙዙ ካሳን ስብሰባ ጠርቷል። ካሙዙ ካሳ በቀረቡበት ክሶች ዙሪያ እንዲያበራ የአዲስ አበባ ብልጽግና በዚህ ሳምንት ጠርቶታል። በዚህ መሰረት እንግዲህ ስብሰባውን ተካትለን ወደ እናንተ የምናደርስ ይሆናል። እንግዲህ ብዙ የጠቅላይ ሚኒስትሩ ደጋፊዎች ጠቅላይ ሚኒስትሩ በስማቸው የሚነግድን ሰው አይወዱም ሲሉ ይደመጣሉ። ስለዚህም የካሙዙ ካሳ እጣ ፈንታ ምን እንደሚሆን በዚህ ሳምንት ይታወቃል። እንግዲህ ከሙዙ ከዚህ በፊት ለምርጫ ከመወዳደሩ በፊት አርቲስቶቹ በጣም ጥያቄ እያነሱ ነበር ከክፍያም ጋር ተያይዞ እንደገና ደግሞ በሚሄድ ጊዜ መርጦ የራሱን ሰዎች ሰሌክት አድርጎ መሄድ የሚገባቸው ሰዎች ሳይካተቱ ሌሎች በቅርበት በትውውቅ ምናምን ይዞ ሄዷልም የሚል ክስ እየተከሰሰን ያለው ሰሞኑን ብዙ ነገር እየተነሳበት ነው። ካሙዙ እንግዲህ መጨረሻውን እንሰማለን። እንግዲህ እዛ ቢሮ ድረስ ሄደው ጠይቀዋል። ምክንያቱና እንዴት እንደሆነ የሚያበራሩላቸዋል ብለን ተስፋ እናደርጋለን። ካሙዙን ምክር ቤት ታስገባ ከሆነ እኮ አለቀ።
አይ እንግዲህ ፖለቲካ ላይ ገብቷል። ፖለቲካ ላይ የገባ ሰው ያው ሊተችም ነው። ፖለቲከኛ ከሆንክ ወስነ አምነበት የገባኸው ነው። እንዲህ አይነት ትችትን ጨምሮ ሌሎች ነገሮችን ትቀበላለህ። ካሙዙ ምርጫው አድርጎ ብልጽግና ሆኗል። ብልጽግና መሆን ብቻ ሳይሆን የፊት ግንባር ሆኖ ሌሎችን እንዲያሸማቀቅ፣ በሌሎች ላይ ዘለፋዎች እንዲያቀርብ በአገዛዙ ተልኮ ተሰጥቶት የወጣ ስለመሆኑ ምንም ጥርጥር የለውም። ካሙዙ ሲጀመር እንደዚህ ሰውንም የማሸማቀቅ አይምሮ ምናምን ያለው ልጅ አይደለም፣ ሌላ ልጅ ነው። ካሙዙ የተፈለገበት ብቻ ምክንያት የደቡብ ወጣቶችን ወታደር ለማድረግ ነው። ሌላ ነገር አይደለም። ምንም ሌላ ነገር አይደለም እኮ ኦልሬዲ እኮ እንደዛ ነው እኮ እንጂ ካሙዙ እንደዚህ ሰውም ለማሸማቀቅ በል እያሉት ነው እንጂ ካሙዙ ምንም እንደዚህ አይነት ነገር ውስጥማ ካሙዙ ለእኔ በጣም ወንድሜ ነው፣ ጓደኛዬ ነው። ግን ከሀገር አይበልጥም፣ ከልጅ አይበልጥም፣ ከቤተሰብ አይበልጥም። ለእኔ ቤተሰብ ዛሬ ሰው ሀገር ላይ ስኖር ምን እንደሚሰማኝ እኔ የማውቀው። ካሙዙም እንደዚህ አይደለም። በቃ ምን የሰውየው ሰው ማውጣት ነው። ሰው በቃ ማጣት ሰው ሁሉ ሰሞኑን እንዳየነው አንድ ዘፈን ተዘፈነ ብሎ ኮንፊውዥን ውስጥ የሚገባ ማህበረሰብ ምንድነው ሼር እያደረጋችሁ ምንድነው እኛ ሀገር አሁን የሃይማኖት አባቶች ሁሉንም ላለማለት ሞክራለሁ፣ ጠቅልዬ አንድ ላይ ላለመፈረጅ ሞክራለሁ እና ምዕመኑ እየተማመነባችሁ አይደለም። በሁሉም ሃይማኖት ነው። ይሄ አንድ ማሳያ ነው። እየተማመንባችሁ አይደለም። ለዚያ ነው የሆነ እንደ ልባችን የሚሆንልን ሰው ስናገኝ እዚያ ስር መጠለል የምንፈልገው። ቴዲ አፍሮ የህዝቡ እንደዚህ ሙዚቃ እስካይመስል ድረስ በዚህ ልክ ከቴዲ አፍሮ ሙዚቃዎች ጋር ኮኔክት ያደረገው ከዚህ በፊት የሚናገርለት የሞራል ሰው የሃይማኖት ሰው አባት ስላልነበረ ነው። እናንተ የሃይማኖት አባቶች ጦርነት ሲሆን አብራችሁ እንትን ትላላችሁ ምናምን የሆነ ፖለቲካዊ ጉዳይ ላይ ተሳተፋላችሁ። ህዝቡ ሲፈልጋችሁ የላችሁ። ተበደልን የሆነ ችግር እኮ አለ ምናምን ህዝቡ ባለ ጊዜ የላችሁ። ስለዚህ ባለን ነው እንትን የምንለው እና እንዲህ እየወጣችሁ አትሰብኩ፣ ትምህርት ሞራል አታስተምሩ፣ መሪዎችን አትገስጹ፣ ባለስልጣናቱን አትገስጹም፣ አታርቁ፣ ፖለቲከኞቹን አትመክሩም። ተው ምዕመኑማ በቃ የሆዱን ስለነገረለት ነውና እንደዚህ አይነት ሰዎች ደግሞ የሃይማኖት አባት ነው ወይንስ እንዴት ነው ተብላችሁ ልትገለጹ? ተቃጠል ብዙ ሊል ነበረ ደከመው፣ በቃ ተቃጠልን ብሎ ዘጋው። እንደዚህ አይነት ነገሮች አሉ። አሁን በጣም የገረመኝ ነገር የቴዲ አልበም ከወጣ በኋላ ብዙ ግርግር ነው የተፈጠረው፣ በጣም ብዙ። እኔ ደግሞ በጣም ያስገረመኝ ደግሞ ሃይማኖት ቦታ ላይ ያሉ ሰዎች ስለዚህ ነገር ማውራታቸው ይገርማል። እስከዛሬ ሌላ ብዙ ሙዚቃ እየወጣ አይደል? በቃ ለምን ተለይቶ አሁን በተለይ ነቢይ ሱራፌል አሁን ይሄም የምታዩት ምናምን ለምን አሁን ተለይቶ የቴዲ ሲሆን ዘፈን ሆነ፣ ሌላው ዘፈን ለምን አልሆነም? እና ትንሽ ብታረጋጉት አሪፍ ይመስለኛል። ለምን ብሎ የሚጠይቃችሁ ሰው ከመጣና ከበዛ ምን የሚባል አባባል አለ፣ የቱ ጋር ነህ ስትባል እዚህ ጋር ነኝ ብለህ መናገር የማትችልበት ኮንፊደንስ የማይሰማ ቦታ ላይ አትቆም ይባላል። እና ብትጠየቁ ምክንያታችሁ ስለ ዘፈን ለማብራራት ምንድን ነው ብትባሉ ምን ልትሉ? ሰምታችኋል ቁጭላችሁስ ሙዚቃ ትሰማላችሁ ወይስ ብትባሉ ምን ልትሉ ነው? በር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተሉ ለእናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። እንግዲህ ይህ ዜና ትላንትና ማምሻው ላይ የወጣ ዜና ነው።
ዛሀበሻን የዘገበው እንደሰማችሁት። ነገር ግን ከመንግስት አካላት ወይንም ከፌደራል ፖሊስ ምንም አይነት እኔ እስከቀረጽኩበት ሰዓት ድረስ ምንም አይነት ነገር መግለጫ አልወጣም ነበር። ምናልባት ይሄን ቀር ተቀርጾ ፖስት እስኪሆን የኢንፎርሜሽን ጋፕ ቢኖር በዛ መልኩ እንድትረዱት ለማለት ነው። በስራዬ ደግሞ እመለሳለሁ ከእግዚአብሔር ጋር ሙዚቃ ያው ተፈጥሬበታለሁ። አሁን ቴዲ ባወጣውም ኢቶሪካ አልበም ላይ በጣም ሰምቼዋለሁ ጊዜ ወስጄ ማለት በቃ በደንብ ነው የተነፈስኩት። የውስጤን ነው ያደረገልው የሰራው። እንግዲህ ያው ቴዲ አፍሮ የአሁን ልጅ አይደለም፣ የቀደመ ነው፣ ከእድሜው በላይ የቀደመ ነው በጥበቡ። የሚገርም ነገር ነው፣ በቃ የሚገርም ነገር ነው። በተለይ ዳስታል የሚለው ዘፈን ላይ ብዙ ነገሮችን ጽፏል። በዝምታ የተቀመጠው ህዝብ ቀስ በቀስ እየተበላ እያለቀ እንደሆነ ስለ አዲስ አበባ ጉዳይ እውነት የአዲስ አበባ ነገር እንትን ይላል። አሁን ለምሳሌ ልንገርህ፣ እኔ አዲስ አበባ ልጅ ነኝ፣ 4 ኪሎ ነው ተወልጄ ያደኩት። ለምን ለማ ለምን እንትን ሆነ ምናምን ሳይሆን ግን የዛ ግፍ የተደረገበት ህዝቡ ላይ በጣም ብዙ ደስ የማይል ነገሮች ነው የተደረጉት። ቴዲ አፍሮ ሁሉ ነገር ነው የገለጸው። ምን ብዬ ልንገርህ ከምነግርህ በላይ ማለት ለምን ይስጠው። አንተ እንደ ጥበብ ሰው፣ እንደ ሙዚቀኛ፣ እንደ ገጣሚ፣ እንደ ዜማ ደራሲ ምናልባትም በኢትዮጵያ ከቅርብ ጊዜ ወዲህ በራሳቸው ሙሉ ሆነው ሙዚቃ ከሚሰሩ ባለሙያዎች አንዱ ተደርገህ የምትቆጠር የምትወሰድ ነህ። በብዙዎች አድናቆትን ያተረፍክ ድምጻዊ እንደሆነ ይታወቃል። በሙያ መነጽር ነው የምትመለከተው። እንግዲህ ይህ አልበም በአንድ ባለሙያ እንዳንተ ባለ ሲመዘን ምን አይነት ስራ ነው? አብዮተኛ አልበም ነው ብለን ብዙዎቻችን እንገልጸዋለን። በአንተ በዛ ደረጃ ሊገለጽ የሚችል ነው ወይስ ምን አይነት የጥበብ ስራ ነው ብለን የምትወስደው? ቴዲ አሁን እንትን ያደረገው ምን መሰለህ? የጠቅላላ የኢትዮጵያ ህዝብን ድምጽ ነው ያሰማው። ድምጽ ነው የተናገረው፣ ብሶት ነው የተናገረው። ቴዲ እኮ የሞላለት ነው። ዝም ብሎ መኖር ይችላል። ራሱን አሳልፎ ቤተሰቦቹን አሳልፎ ለኢትዮጵያ ህዝብ የሰጠ ጀግና ነው። ምንም ጥያቄ የለውም። በቃ ምንም ጥያቄ የለውም። ስለ ኢትዮጵያ ለማወቅ ደግሞ ስለ ኢትዮጵያነት ለመኖር አገሩን የሚመሩ ሰዎች ያውቃሉ። ጎናቸው ብዙ ሰው አጥተው ነው የመጡት። ለምሳሌ ጠቅላይ ሚኒስትሩን ብታነሳ በጣም ብዙ ጓደኞቹን ነው በአንድ ቀን በአንድ መድፍ 10 የሚሆኑትን ሰዎች ያጣው ማለት ነው። ይህን ስሜት ይዞ አድጎ በኢትዮጵያዊነት ስም አድጎ ገባ። ዛሬ ላይ ደግሞ አንዱን ለማስደሰት እየተባለ ያልታሰበ ከባድ ነገር ነው ህዝባችን ላይ ሀገራችን ላይ የደረሰው። በኢኮኖሚም ብትል ህዝቡ በጣም እየተቸገረ ነው። በጣም ከባድ ነገር ነው። ያን ሁሉ ድምጽ ነው የኛን ድምጽ ነው የተነፈሰው ቴዲ። አልበሙ በጣም ምንም የሚወጣለት አይደለም። በጣም ጎበዝ ነው። እግዚአብሔር ይጠብቀው። የቴዎድሮስ ካሳሁን አዲሱን አልበም እንደ ማንኛውም ህዝብ የመስማት እድል አጋጥሞኝ ነበር። ጌታቸው ረዳ ፓርቲኩላርሊ መሳሪያ ጣል ዳዳ አስጣል የሚለው ሙዚቃ ተመችቶኛል። ያው ቴዎድሮስ ድሮ ከኢህአዴግም ጀምሮ የፌዴራል ስርዓቱ ላይ ጥያቄ ያለው የፌዴራል ስርዓቱ ሀገር አፍርሷል ብሎ ያስባል። አይመቸውም፣ መብቱ ነው። ያው የሚያሳዝነኝ መንገድ ቴዲ የፌዴራል ስርዓቱን ዲስ አድርጎት ንጉሱ እንዲመጡ ይፈልጋል። ንጉሱ አርፈዋል፣ ምንም ማድረግ አንችልም። ንጉሱ ሞተዋል። የገደለውም ኢህአዴግ አይደለም፣ ወደ ብልጽግና አይደለም። ንጉሱን የገደለው መንግስቱ ነው። መንግስቱ ዚምባብዌ ያለለት ሄዶ እዛ ቢያናገራቸው ብዬ ነው ማስበው። ብዙ አልበሙን አልሰማቸውም፣ ግን አንዳንዴ ሲልኩልኝ ሰማለሁ። ንጉሱ ቢመለሱ ያቺ የድሮዋን ባንዲራ ይዟት ይመጣል። ኖስታልጂ ምናምን አለበት ቴዲ፣ ያው መብቱ ነው። ግን ንጉሱ ሞተዋል፣ እዛ ላይ ቁጭ ነው መተኛት መቻል አለበት። እዚህ ፋክት ላይ ንጉሱ አርፈዋል። ኢትዮጵያ ከዚች ካለችበት ሁኔታ እንዴት እናንሳት ላይ ቴዲ ዛች ላይ ብዙ መልስ አይሰጥም። ያው ኢትዮጵያ ፍቅር ያሸንፋል ብሎ ነው የሚዘጋው። ያው ምን እሱ ፋክት ችግር ፍቅር ያሸንፋል ማለት ነው። ችግር የለም። ስማ አንተን እኮ ሳይ ምን አስታወስኩ መሰለ? መኪና ምናምን ትሰጣለህ። ደስ ነው የሚለኝ ሰው ስላስታወስክና አንዱ የኛ ጓደኛ መኪና ይገዛልሃል እና ከጓደኞቼ ጋር ልጋብዛችሁ ምናምን አለ። ይዞን ሲሄድ ዝም በሉ አልኳቸው ጓደኞች። አይ እንዴት ገዛህ ምናምን ከየት ገዛህ ምናምን ቆንጆ ነው እንዳንለው ዝም በላን። እየበላ ሌላ ወሬ ስናወራ ምን እንዳለ ታውቃለህ? የትኛው እጄ ነው የጠቆረው? ምን ማለት ነው? በመስኮት እንዲህ የሚያወጣበት እኔ እኮ አስታውሳችሁ የመኪናው አስገድዶ አስታውሳችሁ እንዴ? እኔ እኮ ሲነዳ አውቀዋለሁ። ስማ መንጃ ፈቃድ ሲሄድ አንተ ልጅ አታጣብቅ። እሺ ይወጣው የትኛው እጄን የጠቆረው አለ? የትኛው እና መንጃ ፈቃድ ራሱ እየተማረ ገራጅ የሚባል አለ አይደል? ይሄ መሰናክል ፈተና ነው። እሺ እና ወደ ኋላ ከገባ በኋላ እንደገና ዞረ ግባ አለው ፈታኝ። በሩን ክፍት አድርጎ ዞሮ በዛኛው በር
ሲነዳ ራሱ ስማኝ መሪ እንዲህ ከያዘ አይለቅም። ጭብጥ አድርጎ ነው የሚይዘው እንዲህ። ከዛ እኔ አጠገቡ ቁጭ ብያለሁ እንዲህ እየሄድን ፍልፍሉ አፍንጫዬን ይነካክልኛል። አይለቅም አይለቅም። ያን ያህል ነው የማይለቀው። እንዲህ እንዲህ ብሎ ራሱ ስማ ምራቁን ራሱ እንዲህ ቱ አይልም ቱ ብሎ ያን ያህል ነው በቃ የሚያተኩረው። ምን አይነት መኪና እቺ? እኔ ምን አውቅለታለሁ። ተወኝ። ደግሞ የዘንድሮ ሰው ብትገጨውም እኮ በሁለት በጋ ይነሳ። በቃ አንድ ጓደኛዬ ጋይስታው ሰማኝ። ይህ ቪዲዮ እንግዲህ ከ2 ወር በፊት የተቀረጸ ነው እንግዲህ ፖስት የተደረገው እና ሰው ልጅ አይገርም የምትቀጥለዋን እንኳን አይደለም ወራቶች የምትቀጥለዋን ደቂቃ ላይ ምን እንደምንሆን እንኳን አናውቅም። እና አሁን ያለበት ሁኔታ እንደምታውቁት ነው። እግዚአብሔር ጨርሶ ይማረው። ገዛም እርዳታ የሚደረግለት እየተባለ ነው። ሁላችንም እንግዲህ የተቻለንን ማገዝ መርዳት ያስፈልጋል ማለት ነው። የተክለ ሃይማኖትን ስዕል እዚህ ውስጥ ከትቼ መተንፈስ እየከበደ ይመጣ ማለት ነው። በሆነ በ40 ሰከንድ ምናምን ነገር ያስብለኛል። ለጀመናይ ለሶስተኛ ጊዜ ስነግረው ከምሽቱ 4 ሰዓት ላይ አስደነገጠኝ። በቃ 5 ነገሮችን ጠየቀኝ። ላብ አለ ወይ አለኝ። ላብ የለኝም። ማዞር ያዞራል ወይ አለኝ። አያዞረኝም። መተንፈስ ያቅታል ወይ? አዎ የተወሰነ መተንፈስ እያቃተኝ ነው ስለው ቆመ ከሆነ ቁጭ በል አለኝ። አሁኑኑ ቁጭ በል፣ አሁኑኑ ወደ ሆስፒታል ወይ ባለቤት ሜላት ወይ ሹፌር ይዞ ሂድ፣ መኪና እንዳትነዳ፣ አሁኑኑ ሆስፒታል ሂድ፣ ሀርት አታክ ሊሆን ይችላል አለኝ ማለት ነው። እንዴ ሀርት አታክ? ሰላም የነበርኩ ሰው የታምሜ ያላቅ ስንት ዓመት። ከዛ ግን ያው ሜላትን ማስደንገጥ አልፈለኩም። እስቲ ሆስፒታል እንሂድ፣ ይሄ ነገር ቼክ ልደረገው፣ ልቤም ሊሆን ይችላል። 5 ምልክቶች ሰጥቶኛል። ከ5ቱ 2ቱ አለ እኔ ጋርና ምናልባት ልብ እንዳይሆን ሆስፒታል እንሂድ አልኳትና ይዤ እዚህ ላይ ሌሊት ወደ ሆስፒታል ከምሽቱ 5 ሰዓት ማለት ነው መኪና ውስጥ ገብተን ወደ ሆስፒታል እየሄድን በቃ በጣም ገረመኝ። ማለት የሰው ልጅ ህይወት በቃ ልክ እንደዚህ ነው ማለት ነው። ቀን ያው በአብዛኛው እንግዲህ እሸቱ የኤአይ ስልጠና እንደሚሰጥ ይታወቃልና በጣም አሁን ሳይው በዚህ በኤአይ እንትን በጣም ኢንተረስቲንግ ሆኗል። በጣም አሪፍ ነው የሚለው ነገር ያለንም ያለው ነገር አሪፍ ነውና በጣም እሱ ዲፕ በጣም ወዶታል። ያው ስልጠናም እየሰጠ ነው እና እንደ ቱል መሆን ያለበት ነውም ደግሞ ኤአይ 100% ሁሉ ነገር ስራ ያስለቅቃል ምናምን ሳይሆን አደገኛነት ፓርቶች አሉት። በርግጥ ግን እንደ ቱል ከተጠቀምንበት እውነቱን ነው። አንዳንድ ነገሩ ላይ እውነቱን ነው። ከዘመኑ ጋር ማወቅ ነው የሚያዋጣው። አውቆ ያን ነገር እንዴት ለመጠቀም ለምናደርገው ለምንሰራው ለምንጠቀምበት ነገር ለኛ ከቀን ቀን ውሏችን ላይ ለምናደርገው ነገር የሚያግዘን ነገር ካለ መጠቀም ግዴታ ነው። እድሉ እያለ ለምን ብዙ ሰዓታቶችን እናጠፋለን? ኤግዛክት አሪፍ ነገር ነው። አክስቴ አሁን ከሀገር ቤት ደውላ ጆሲዬ አመቱን ሙሉ ስራ ላይ አሳለፍክና እስቲ ትንሽ መጥተህ ሪላክስ አድርገህ ተመለስ አለችኝ። መምጣት ማን ይጠላል ብለሽ ነው፣ ግን ብዙ ወጪ አለ እኮ። ምንድነው ወጪ ምንድነው ስትለኝ፣ እንዴ ከትኬት ይጀምራል፣ ከዛ ሆቴል ትይዣለሽ፣ ከዛ መኪና ትከራያለሽ፣ እዛ ኤቭሪዴይ የምታሳልፊው ነገር ምናምን ስል ደግሜ እንዳልሰማ እንደሱ አይነት ነገር። መኪና ይዘጋጅልሃል፣ ማረፊያ አለ፣ በደንብ ጥሩ ነገር አለ፣ ምግብ ምን በቃ ሲበርድ ብቻ ነው እጅ ኪስ ውስጥ የሚገባው ብላ የምርጫ ቅስቀሳ ተካሄደብኝ። አመንኳት፣ ተቀበልኩ። እሺ ስል ቀበጥ ልጅ አለቻት፣ እየሮጠች መጣችና ጆሲ አለች። ወደ ካሜራው ተጠጋች። ወይ ምናምን ስል እባክህ ላፕታፕ ይዘና እንደዚህ ብላ ነገረች የምትፈልገው። አስታውሽኝ እኔንም ምናምን አለችና አክስቴ ደግሞ አይፎን 17 ፕሊዝ ይዘና ከሰው እኩል አድርገኝ አለች። እሺ አልኩኝ። አመለጠኝ፣ ስሜት አይሆን ቁሽ አልኩኝ። እየደመራችሁ ነው አይደለ? የአክስቴ ባል በተኛበት እኔ እንኳን ብዙ አላስቸግረውም። የኢትዮጵያ 1 ሚሊዮን በእነሱ ስንት ነው ይላል። የሆነች ቢዝነስ ጀምር ያለሁ እና ለሱ 1 ሚሊዮን ትሞላልኛለህ፣ ብዙ አላስቸግርህም እና ስልክ ገባብኝ ብዬ ዘግቼ ወደ እናንተ መምጣቴ ነው። ምን ላርግ ትሉኛላችሁ? ልቅር አይደል? አይ እነሱ ከባድ ነው ትንሽ። አሁን እንደውም ዓለም ጠባ እኮ ነው። አሁን ቲክታክ አለ፣ ሶሻል ሚዲያው ምናምን ብዙ ስላለ ውጭም ያለ ሰውና ኢትዮጵያ ውስጥ ያለ ሰው አሁን ጥሩ እዛ ያለ ሰው እዚህ ያለው ኑሮ በደንብ እያየው ነው ምናምን። አሁንም ግን አለ ጋፕ፣ ምንም ነገር ምንም ቢሆን አለሽ ጋፕ እና
1 ሚሊዮን ብር ማለት እንደው ተውት እንደው በባንክ ተውትና እንደው በሌላ ምን በለውና 200 ብር ቢመነዘር 1 ዩሮ ወደ 5000 ዩሮ ማለት ነው አይደል? ስለዚህ 5000 ዩሮ ኦኬ። አንድ ሰው ኢሮፕ ላይ በተለይ ኖርማል ስራ ቢሰራ በቃ የመጨረሻውን ክፍያ ቢከፈለው እንደ 2000 ብር ያገኛል ላያገኝ ይችላል። 1700 1600 ምናምን እንደዚህ ነው ደሞዙ አይደል? ከዛ ቤት ኪራይ ይከፍላል ምናምን ከዛ ምን ይቀርዋልና ያችን 5000 እና 6000 እንኳን 1 ሚሊዮን ብር እንኳን ለመሰብሰብ በጣም ይከብደዋል። እንኳን እንደቀል ለሆነ ሰው 1 ሚሊዮን አለች ክፍተት አለች። አሁን ተጋብለሽ አውጊኝ እስቲ ያለሽበት ሁኔታ ማሪማ ማርያም ማለት ነው። ቴዲ አፍሮ ዝም ብሎ ነው ግጥምና ዜማ ያባከነው እንጂ እቺ እህታችን የስደትን አስከፊነት ይኸው በ5 ሰከንድ ውዝዋዜ ቁልጭ አድርጋን ያሳየች። እቺንማ የሱዳን ጋሊ እንደያዛት ምንድነው የሚያገረባብጥሽ? እኛ መሪ ማሐዘኑ አልገባንም፣ ተመስጠን እንሰማለን። ጭራሽ ክርበታ። አረ ዳንሰኞች፣ አረ ውይ አንቺስ ከፋ። ሰሞኝማ አይፎን ግዛልኝ አልኩት ማለት ነው 17ኑን። ከዛ በኋላ ሻለኝና ብሩን ላከልኝ። መቼስ በራሴ ብር አልገዛ ገብቷችኋል አይደል? አሁን የኔ ብሩን አለኝ ባንክ አካውንት ውስጥ ስለሆነ ዲኔ እኮ ሀሳቡ እኮ ነው ገዛ ነበር እኮ። ደፋር ብዬሻለሁ። በቃ ይሄ እኮ ነው ችግርሽ። 1 ሊትር ውሃ ስንት እንደገባ ታውቂያለሽ? እሺ 7 ብር 1 ሊትር 1 ሊትር ውሃ። ታዲያ ለጉሮሮ ይሆናል? ለምግብ መስሪያ ይሆናል? ምን ይሆናል? ለምንም አይሆንም። መተት ነው፣ የሱዳን መተት ነው። ከሱዳን ነው ያስደረጉብን እኮ። እንዲያልቁ ነው በቃ። አንድ ላይ እኮ ነው የምናልቀው መስሎታል ሱዳናዊው። ኧረ ኢትዮጵያ እንደማትበገር አያውቅማ እኮ መስሎታል። አዎ ድሃ ብቻ መስሎታል የሚያልቀው። ኧረ ድሃ እኛ ሀብታሞችም አብረን ነው የምናልቀው። የመጀመሪያ እሱ ነው ሀብታሙ። አዎ እንደ ሁሌ አደራ ነው የምልህ እኚህን እናት እንዲች ብለህ አሁን ያለውን ዋጋዎች እንዳትነግራቸው። ልባቸው ቀጥ ነው የሚሉ እንዲሁ በሰላም ይኖሩበት። ወንዶች ሞዴስ አትጠቀሙም አይደል? ግን እህት ያላችሁ፣ ሴት ልጅ ያላችሁ፣ ሚስት ያላችሁ፣ እናት ያላችሁ፣ በአጠቃላይ የምትወዷት ሴት ያላችሁ ወንዶች በሙሉ እባካችሁ እርዱን፣ ድምጽ ሁኑን። ይህንን ቪዲዮ ሪፖስት እንዲሁም ደግሞ ሼር በማድረግ ለበርካታ ሰዎችና ለሚመለከተው አካል እንዲደርስ እንድታደርጉ ጥሪ ማቅረብ ፈልጋለሁ። ይህ ጥሪ የኔ ብቻ አይደለም፣ በኢትዮጵያ ውስጥ የሚገኙ የሁሉም ሴቶች ጥሪ ነው። ሞዴስ እንደሚታወቀው ከቅርብ ጊዜ ወዲህ በከፍተኛ ሁኔታ የዋጋ ጭማሪ እያደረገ ይገኛል። እጅግ በጣም አስደንጋጭና ባልተለመደው መልኩ ማለት ነው ከፍተኛ የሆነ የዋጋ ጭማሪም እየተስተዋለ ይገኛል። ይህ ብቻ አይደለም፣ በተለያዩ አካባቢዎች ላይ እንግዲህ እንደምትፈልጉት ሞዴስን በቀላሉ ማግኘት አትችሉም። ምክንያቱም ደግሞ በዋጋ ጭማሪው ምክንያት ማለት ነው ሱቆች ራሱ መያዝ እስከሚያቆሙ ድረስ መድረሱን ነው እየተመለከትን የምንገኘው። በተለያዩ ማህበራዊ ትስስር ገጾች ላይም የተለያዩ ሰዎች ማለት ነው ሞዴስን በተመለከተ የተለያዩ መልእክቶችን እያስተላለፉ ይገኛሉ። ነገር ግን ችላ ተብሎ የሚታለፍ ነገር አይደለም። የሞዴስ እንዲሁም ደግሞ በአጠቃላይ የወር አበባ ጉዳይ እንግዲህ እኛ ፈልገን ያመጣ ነው በምርጫችን የመረጥነው ሌክዠሪ ነገር አይደለም። መሰረታዊ እንዲሁም በተጨማሪ ደግሞ ተፈጥሯዊ ነገር ነው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያደርጋችሁ አሁን ላይክ አድርጋችሁ በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።